ሰላም እንዴት ናችሁ የማግስተር ቤተሰቦች? በዛሬው ቪዲዮአችን አፕላይድ ማቴማቲክስ 1 የተባለውን ለኢንጂነሪንግ ተማሪዎች የሚሰጠውን ኮርስ እንጀምራለን። እንግዲህ ከዚህ በፊት በዩኒቨርሲቲ ቆይታችሁ ከዚህ በፊት የወሰዳችሁት የማትስ ኮርስ አለ ጀነራል ማቴማቲክስ የሚባል ከሱ የቀጠለ የማትስ ትምህርት ነው አፕላይድ ማቴማቲክስ 1 ማለት ኢንጂነሪንግ ተማሪዎችም እንዲሁም ሌሎችም ይህንን ኮርስ ለምትወስዱ ተማሪዎች በዚህ ቻናል በማግስተር አካዳሚ ይህንን ኮርስ የምንማር ይሆናል ማለት ነው። ከዛሬ ጀምረን የምንጀምረው ከመጀመሪያው ቻፕተር ነው። ማትሪስስ ኤንድ ዲተርሚናንትስ የሚል ስለ ማትሪስስ እንዲሁም ስለ ዲተርሚናንቶች ምንነት እናያለን። ማትሪክስ ምንድን ነው፣ እንዲሁም እንዴት ዲተርሚናንቶችን እንፈልጋለን፣ እንዲሁም ማትሪክስ ጋር የተያያዙ የተለያዩ ኦፕሬሽኖችን የምንሰራ ይሆናል ማለት ነው። ከኔ ጋር አንድ ባንድ ቻፕተር ባይ ቻፕተር ሌሰን ባይ ሌሰን እያንዳንዱን ኤግዛም ቤዝድ የሆነ ጥናት እናጠናለን። ማግስተር አካዳሚ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም በቴሌግራም ማግስተር አካዳሚ ብላችሁ ጆይን ማድረግና የተለያዩ መረጃዎችን ከኛ ማግኘት ትችላላችሁ። ፈርስት ቻፕተር መጀመሪያ ኢንትሮዲውስ እንዳደረግኳችሁ ስለ ማትሪስስ ነው የምናየው። ማትሪስስ ማለት ፕሉራል ፎርም ነው። ማትሪክስ የሚለው ፕሉራል ፎርም በእንግሊዝኛ ብዙ ቁጥርን የሚያመለክት ማለት ነው። እንግዲህ ነጠላውን ስናየው ማትሪክስ ነው። ዋትስ ማትሪክስ ወይም ማትሪክስን ዲፋይን እናደርግ መጀመሪያ። ማትሪክስ ማለት ሬክታንጉላር አሬይ ኦፍ ነምበርስ ኦፍ ዘ ፎርም ኤ ኢዝ ኢኳል ቱ ኤ11 ኤ12 እስከ ኤ1ኤን ድረስ የሚቀጥልና እንዲሁም ወደታች ኤ21 ኤ22 ኤ23 እያለን ወደታች የሚቀጥል ቁጥር የዚህ ሬክታንጉላር አሬይ ከሆነ ያ ማትሪክስ ይባላል። ለምሳሌ አሁን ልክ እንደዚህ ተደርጎ 2 3 4 እዚህ ደግሞ 1 2 3 ኔጌቲቭ 1 0 4 አሁን ይህን ስታዩት ምንድን ነው? ሬክታንጉላር ነው። እዚህ ጋር እንደምታዩት ሬክታንጉላር የሆነ የቁጥሮች ድርድር ነው። ይሄ ምን ይባላል? ማትሪክስ ይባላል ማለት ነው። ልክ በዚህ መልኩ ቁጥሮችን ማስቀመጥ ማትሪክስ ፎርም ጻፍ ናቸው እንላለን። እነዚህ ቁጥሮች ዲስ ኢዝ ማትሪክስ ይሄ ነው። ይሄ ማትሪክስ ኤአይጄ ፎርም ነው የሚቀመጠው። እነዚህ አይ እና ጄ ዴር አን ኤሌመንት ኦፍ ሪል ነምበር ናቸው። እንደዚህ በዚህ መልኩ የሚቀመጥ ከሆነ ዲስ ኢዝ ኮልድ ማትሪክስ ማለት ነው። ስለዚህ አሁን ይሄ እዚህ ጋር የምታዩት ሁለት ቁጥር ምንድነች? ፈርስት ኮለመን ኤንድ ፈርስት ሮ ያለበት የዚህ የማትሪክሱ ፈርስት ሮ ኤንድ ፈርስት ኮለመን ላይ ነው የሚገኘው። ስለዚህ አሁን እዚህ ጋር ዋትስ ሮ ኤንድ ዋትስ ኮለመን የሚለውን ነገር እናያለን ማለት ነው። ሮ የሚባለው ሆሪዞንታሎቹ ናቸው። ሆሪዞንታል ማለት ምንድነው? ልክ እንደዚህ አይነት አግድም የሆኑት ይሄ ምን ይባላል? ሮ ይባላል። ሆሪዞንታል አሬ ኦፍ ዘ ማትሪክስ ኢዝ ኮልድ ሮ። ስለዚህ አሁን እዚህ ጋር የምታዩት እዚህ ጋር የሰጧቸው ኤግዛምፕል ስንት ሮ አለው? 3 ሮዎች አሉት ማለት ነው። የመጀመሪያው ይሄ ነው፣ ሁለተኛው ይሄ ነው፣ ሶስተኛው ይሄ ነው። ሆሪዞንታሎቹ ወደ ጎን ስታደርጉ የምታገኟቸው ምን ይባላሉ? ሮ ይባላሉ። ሆሪዞንታል አሬስ አር ኮልድ ሮ። በዚህ ኤግዛምፕል መሰረት ስንት ሮዎች አሉት? 3 ሮዎች አሉት ማለት ነው። ኮለመን ደግሞ የሚባለው ቨርቲካሎቹ ናቸው። ቨርቲካል አሬ ኦፍ ማትሪክስ ኢዝ ኮልድ ኮለም ይባላል። ስለዚህ ኮለም ላይ ስንት ኮለም አለን? በዚህ ኤግዛምፕል አሁንም 3 ኮለም አለን። ልክ እዚህ ጋር እንደምታዩት 3 ኮለም አለን። ስለዚህ ይሄ ከሆነ ሮ ባይ ኮለመን አድርገን ነው የምናስቀምጠው። አንድ ማትሪክስ ስንት በስንት ማትሪክስ ነው ሲባል ሮ ታይምስ ኮለመን አድርገን ነው የምናገኘው። ሮ ባይ ኮለመን ይሄ ሲባዛ ማለት ሳይሆን ባይ ማለት ነው። ይሄ በዚህ አሁን 3 በ3 እንላለን ይሄንን ማትሪክስ። ስለዚህ 3 ባይ 3 ማትሪክስ እንላለን ማለት ነው። 3 ባይ 3 ማትሪክስ ሲባል ሮው 3 የሆነ እንዲሁም ኮለሙ 3 የሆነ እያለን ነው። ሌላ ኤግዛምፕል ብናይ ለምሳሌ እዚህ ጋር 1 2 1 3 እንዲሁም ኔጌቲቭ 1 4 አሁን ይሄም ዲስ ኢዝ ኦልሶ ማትሪክስ ነው። ስንት ሆሪዞንታል እንትኖች አሉት? እዚህ ጋር እንደምታዩት 1 2 3 ስለዚህ 3 ሮዎች አሉት ማለት ነው። ሃው ማች ሮስ አር ዴር? 3 እንዲሁም ሃው ማች ኮለምስ አር ዴር? 2 ቨርቲካሎች ስላሉት 2 እንላለን። ስለዚህ ይሄ ማለት ስንት ነው? 3 ባይ 2 ማትሪክስ እንላለን ማለት 3 ባይ 2 ማትሪክስ ነው እንላለን። the horizontal arrays of the matrix are called row and the vertical arrays of the matrix are called column እንላለን። we say that the matrix has m by n column order አለው። m by n ቅድም የነገርኳችሁ 3 by 3 or 2 by 2 ብለን የገለጽ ነው ይሄን ይሆናል ማለት ነው። እዚህ ጋር ያለውንም ኤግዛምፕል ማየት እንችላለን። እዚህ ጋር አሁን ይሄ ያለን ስለዚህ ስንት በስንት ነው? ይሄም በተመሳሳይ 3 by 3 ማትሪክስ ነው። 3 by 3 ማትሪክስ ሆኖ የዚህ አሁን ኤ ተብሎ ነው የተሰየመው ይሄ ማትሪክስ። ስለዚህ a11 a12 a13 ብለን a11 ማንን ነው የሚወክለው? a12 ማንን ነው የሚወክለው? a13 ማንን ነው የሚወክለው ተብሎ ብንጠይቅም በጣም ቀላል ነው። a11 ማለት ምንድን ነው? እዚህ ጋር ኮለም ሮ ታይምስ ኮለም ነው ብያቸዋለሁ። ስለዚህ ፈርስት ሮ ላይ እንዲሁም ፈርስት ኮለም ላይ ያለ እያለን ነው። ፈርስት ሮ ማለት ይሄ ነው። ፈርስት ኮለም ማለት ደግሞ ይሄ ነው። ስለዚህ ፈርስት ሮ ኤንድ ፈርስት ኮለም ሁለቱን የሚያገናኝ ቁጥር ማነች? አንድ ነች። ስለዚህ a11 ማለት
አንድ ነው ማለት ነው። ኤ1 2 ማለት ደግሞ ፈርስት ሮ ኤንድ ሰከንድ ኮለም ነው። ፈርስት ሮ ሰከንድ ኮለም ማለት ይቺ ነች ማን 2፣ ስለዚህ 2 ይሆናል ማለት ነው። ኤ1 3 ደግሞ ኔጌቲቭ 2 ነው። በተመሳሳይ እዚህ ጋር ኤ3 2 ብንባል ኤ3 2 ማለት ሰርድ ሮ ማለት እዚህ ታች ላይ ያለው ነው። እንዲሁም ሰከንድ ኮለም ማለት ደግሞ እዚህ ጋር መሀል ላይ ያለው ማነው ቁጥሩ 2 ይሆናል ማለት ነው። ስለዚህ ልክ እንደዚህ አድርገን ማየት እንችላለን። ማትሪክስ ማለት እነዚህ ናቸው ማትሪስስ የሚባሉት። ይህንን ካለን ኢኳሊቲ ኦፍ ማትሪስስ ወይም ሁለት ማትሪሶች እኩል ናቸው የሚባሉት ምን ሲሆኑ ነው ሲባል እዚህ ጋር ያለውን ነገር ካሟሉ ነው። ቱ ማትሪስስ ኤ ኤንድ ቢ አር ሴድ ቱ ቢ ኢኳል ኢፍ ኤንድ ኦንሊ ኢፍ ቦዝ ሃቭ ዘ ሴም ሳይዝ ኤንድ ኦል ዴር ኮረስፖንዲንግ ኢንተርስ አር ኢኳል። ሁለቱም ተመሳሳይ የሆነ ሳይዝ ካላቸው፣ ተመሳሳይ የሆነ ሳይዝ ማለት ምን ማለት ነው? ለምሳሌ ኤ እና ቢ ናቸው አይደል ሁለቱ። ስለዚህ አሁን ኤ 3x3 ማትሪክስ ከሆነ ቢም ምን መሆን አለበት? 3x3 ማትሪክስ መሆን አለበት ማለት ነው። ኤ 2x2 ማትሪክስ ከሆነ ቢም 2x2 ማትሪክስ መሆን አለበት። ኤ 3x2 ማትሪክስ ከሆነ ቢም 3x2 ማትሪክስ መሆን አለበት። ሳይዝ ማለት ይሄ ነው። እንዲሁም ኢንተሪዎቹ ኮረስፖንዲንግ ኢንተሪስ ምን መሆን አለባቸው? ኮረስፖንዲንግ ኢንተሪስ they must be equal እኩል መሆን አለባቸው። ስለዚህ ይሄ ማለት ምን ማለት ነው? ለምሳሌ የኤ ኤሌመንቶች ኤ ቢ ሲ ዲ ብንል የቢ ኤሌመንቶች ደግሞ ኢ ኤፍ ጂ ኤች ብንል ስለዚህ ኮረስፖንዲንጎቹ ማለት የኤ ኮረስፖንዲንግ ማለት ነው ኢ ነው። ስለዚህ ኤ እኩል ይሆናል ኢ መሆን አለበት፣ ቢ እኩል ይሆናል ኤፍ መሆን አለበት፣ ሲ እኩል ይሆናል ጂ ኤንድ ዲ እኩል ይሆናል ኤች መሆን አለበት። ይሄ ከሆነ ነው ምን የሚባለው እነዚህ ሁለት ማትሪሶች እኩል ናቸው ልንል የምንችለው ማለት ነው። ይሄ ማለት ምን ማለት ነው? ኤ 1 1 ከማን ጋር? ከቢ 1 1 ጋር እኩል ነው። ይሄኛውን ማትሪክስ ኤ ብንለው ይሄኛውን ደግሞ ማትሪክስ ቢ ብንለው እያለን ነው። ስለዚህ ኤ 1 1 ከቢ 1 1 ጋር እኩል መሆን አለበት። ኤ 1 2 ከቢ 1 2 ጋር እኩል መሆን አለበት። የግዴታ እነዚህ ነገሮች መሟላት ሲችሉ ነው ሁለት ማትሪሶች እኩል ናቸው ልንል የምንችለው ማለት ነው። ስለዚህ አሁን እዚህ ጋር የተሰጠን ኤግዛምፕል አለ። እነዚህ ሁለቱ ማትሪሶች ሌትስ ሴይ እኩል ናቸው ቢባል እዚህ ጋር የኤን የኤም እና የፒ ዋጋ ካልኩሌት እንድናደርግ ነው የተጠየቅነው። ስለዚህ አሁን እነዚህ ሁለቱ ማትሪሶች እኩል ናቸው ከተባለ ኮረስፖንዲንጎቹም ምን መሆን አለባቸው ተባብለናል? እኩል መሆን አለባቸው። መጀመሪያ ሴም ሳይዝ ሊኖራቸው ይገባል። ተመሳሳይ የሆነ ሳይዝ ነው ያላቸው። እዚህ ጋር እንደምታዩት የመጀመሪያው እዚህ ጋር የምታዩት ስንት በስንት ማትሪክስ ነው? 2 በ2 ማትሪክስ ነው። 2 ባይ 2 ማትሪክስ ነው። 2 ሮ እና 2 ኮለም ነው ያለው። ሁለተኛውንም ስታዩት 2 ሮ እና 2 ኮለም ነው ያለው። ስለዚህ ተመሳሳይ የሆነ ሳይዝ ነው ያላቸው ማለት ነው። የመጀመሪያውን ክራይቴሪያ ሟልቷል። ሁለተኛው ክራይቴሪያችን ምን መሆን አለበት? ኦል ዴር ኮረስፖንዲንግ ኢንተሪስ እኩል መሆን አለባቸው። ስለዚህ ይሄ እዚህ ጋር የምታዩት ከዚህ ጋር እኩል መሆን አለበት። ኤ 1 1 ይሄንን ኤ ብዬ ልሰይመው እና ይሄኛውን ቢ ብዬ ልሰይመው። ኤ 1 1 እና ቢ 1 1 ምን መሆን አለባቸው? ግዴታ እኩል መሆን አለባቸው። እኩል ከሆኑ ደግሞ ኤን ፕላስ 3 ከማን ጋር እኩል መሆን አለበት? ከኔጌቲቭ 6 ጋር። ስለዚህ ኤን ማለት ኔጌቲቭ 6 ማይነስ 3 ነው። የኤን ዋጋ ኔጌቲቭ 9 ነው ማለት ነው። የኤንን ዋጋ አገኘን። ከዛ የፒን ዋጋ ደግሞ በምን አውቀዋለሁ? ኤ 1 2 የግዴታ ከቢ 1 2 ጋር እኩል መሆን አለበት። ኤ 1 2 ስንት ነው? እዚህ ጋር 5 ነው። ቢ 1 2 ደግሞ 2ፒ ማይነስ 3 ነው። ስለዚህ 2ፒ እኩል ይሆናል 5 ሲደመር 3 ሶ 2ፒ ኢዝ ኢኳል ቱ 8 ፒ እኩል ይሆናል 4 መሆን አለበት ማለት ነው። ሶስተኛው ኤም ስኩዌር ከአንድ ጋር እኩል መሆን አለበት። በምን? ኤ 2 1 ከቢ 2 1 ጋር እኩል መሆን ስላለበት ማለት ነው። ስለዚህ ኤም ስኩዌር ኢዝ ኢኳል ቱ 1 ጋር መሆን አለበት። ስለዚህ ይሄ ማለት ደግሞ ኤም ኢዝ ኢኳል ቱ ራዲካል 1 ማለት ነው። ስለዚህ የኤም ዋጋ ስንት ነው? 1 ሆነ ማለት ነው። ሌላው ደግሞ ኤ 2 2 አሁንም ከቢ 2 2 ጋር እኩል መሆን አለበት። ኤ 2 2 ስንት ነው? ኔጌቲቭ 6 ነው። ቢ 2 2 ኔጌቲቭ 6 ነው የተሰጠን ማለት ነው። ነገር ግን ይቺ አንዷ ነገር ብትፈርስ ለምሳሌ እዚህ ጋር ኔጌቲቭ 6 የነበረው እዚህ ጋር ኔጌቲቭ 5 ቢሆን እነዚህ ሁለቱ እኩል ናቸው ማለት አንችልም። የግዴታ ሁሉም ተመሳሳይ መሆን ስላለበት ማለት ነው። ስለዚህ በዚህ መሰረት ሁለት ማትሪሶችን እኩል ናቸው ልንል የምንችለው ተመሳሳይ ሳይዝ ካላቸውና እንዲሁም ኮረስፖንዲንግ ኢንተሪዎቹ ተመሳሳይ ከሆኑ ሁለት ማትሪሶችን እኩል ናቸው እንላለን ማለት ነው። ሌላው የምናየው ደግሞ ስለ ታይፕስ ኦፍ ማትሪስስ ነው። ታይፕስ ኦፍ ማትሪስስ ማለት የተለያዩ አይነት የማትሪክስ አይነቶች አሉ። እነዛን የማትሪክስ አይነቶች ነው አንድ ባንድ የምናየው። የመጀመሪያው ታይፕ ኦፍ ማትሪክስ ኢዝ ኮልድ ዜሮ ኦር ኑል ማትሪክስ ይባላል። ዜሮ ኦር ኑል ማትሪክስ የሚባለው ምንድን ነው? ኦል ዘ ኢንተሪስ ኦፍ ማትሪክስ አር ዜሮ። የማትሪክሱ ሁሉም ኢንተሪዎቹ ዜሮ ከሆኑ ይሄ ነገር ምን ይባላል? ኑል ማትሪክስ ወይም ዜሮ ማትሪክስ ይባላል። ለምሳሌ እኔ አሁን 2 ባይ 2 ማትሪክስ ልስጣችሁና 0 0 0 0 ቢሆን ይሄ አሁን 2 ባይ 2 ማትሪክስ ነው። ሁሉም ኢንተሪዎቹ በሙሉ ዜሮ ናቸው። እንደገና አንድ ኮለም ብቻ ያለው ወይም አንድ ሮ ብቻ ያለውም ልሰጣችሁ ይችላሉ። 0 0 0 ወይም 0 0 0 በቃ ማንኛውም አይነት ማትሪክስ ቢሆን 0 0 0 0 0 0 አሁን ሁሉም ኤሌመንቶቹ በሙሉ ስንት ናቸው? ዜሮ ናቸው። ስለዚህ ሁሉም አባላቶቹ በሙሉ ዜሮ ከሆነ ያ ማትሪክስ ኢዝ ኮልድ ዜሮ ኦር ኑል ማትሪክስ ይባላል። ሁለተኛው ደግሞ ሮ ማትሪክስ ነው። ሮ ማትሪክስ ማለት ኤግዛክትሊ ዋን ሮ ካለው አንድ ሮ ኑሮት
ኮለም ነምበሩ የትኛውንም ሊሆን ይችላል። ያ ከሆነ ደግሞ ምን ይባላል? ሮ ማትሪክስ ይባላል። ነገር ግን እኛውን ማየት ያለብን ምኑን ብቻ ነው? ምን ያክል ሮ አለው? አንድ ሮ ብቻ ከሆነ ሮ ማትሪክስ ይባላል ማለት ነው። ለምሳሌ አሁን ኤን ተመልክቱት። 1 2 3 ስንት ሮ ነው ያለው? አንድ ሮ ነው ያለው። ስንት ኮለም አለው? 3 ኮለም አለው። 1/3 ማትሪክስ ነው። ነገር ግን እንደነገርኳቸው የምናየው ምኑን ብቻ ነው? የሮ መጠን አንድ ከሆነ ያ ማትሪክስ ምን ይባላል? ሮ ማትሪክስ ይባላል ማለት ነው። ቢንም እዩት። -5 -3 3 1/3 ማትሪክስ ነው። አሁንም አንድ ሮ ስለሆነ ያለው ሮ ማትሪክስ እንላለን ማለት ነው። እንደገና ደግሞ -5 ብቻ ብዬ እንደዚህ ማስቀመጥ እችላለሁ። ስንት ሮ ነው ያለው? አንድ። ስንት ኮለም ነው ያለው? አንድ። ስለዚህ 1/1 ማትሪክስ ነው። አንድ ብቻ ምን አለው ማለት ነው? ሮ አለው። ሶ ዲስ ኢዝ ኮልድ ሮ ማትሪክስ ይባላል። በተመሳሳይ ሶስተኛው የማትሪክስ ታይፕ ደግሞ ኮለም ማትሪክስ ነው። ኮለም ማትሪክስ የሚባለው አንድ ኮለም ካለው ነው። እዚህ ጋር አሁን ሁለቱን ኤግዛምፕሎች እዩዋቸው። እዚህ ጋር 1 2 አለ። ስንት ሮ አለው? 2። ስንት ማትሪክስ አለው? ስንት ኮለም አለው? አንድ ነው። 2/1 ማትሪክስ ነው። እዚህ ጋር ደግሞ 3/1 ማትሪክስ አለ። አንድ ኮለም ነው ያለው። በተመሳሳይ እዚህ ጋር ቅድም የነገርኳችሁ -5 ስንት ሮ አለው? አንድ ነው። ስንት ኮለም አለው? አንድ ነው። 1/1 ማትሪክስ ነው። ስለዚህ ይሄ ሮ ማትሪክስን ማለት እንችላለን፣ ኮለም ማትሪክስን ማለት እንችላለን። ሁለቱንም ኤግዛምፕሎች ጋር መግባት የሚችል ነው እዚህ ጋር የሰጧችሁ ኤግዛምፕል ማለት ነው። ስለዚህ ሮ ማትሪክስ እና ኮለም ማትሪክስ የሚባሉት ኤግዛክትሊ አንድ ሮ ካለው ወይም ኤግዛክትሊ አንድ ኮለም ካለው ሮ ማትሪክስ ይባላል። እንዲሁም ኮለም ማትሪክስ የሚባለው ደግሞ ኤግዛክትሊ አንድ ኮለም ብቻ ካለው ኮለም ማትሪክስ እንላለን ማለት ነው። አራተኛው ደግሞ ስኩዌር ማትሪክስ ነው። ስኩዌር ማትሪክስ ማለት ማትሪክስ ዌር ነምበር ኦፍ ሮውስ ኢዝ ኢኳል ቱ ነምበር ኦፍ ኮለም፣ የነምበር ኦፍ ሮው እና ነምበር ኦፍ ኮለሙ እኩል ከሆነ ማለት ነው። ስለዚህ አሁን እስካሁን ድረስ 3/2 ማትሪክስ 2/3 ማትሪክስ ምናምን ስንል ነበር። አሁን ግን ምን ብቻ ነው ማለት ነው የሚሆነው? ወይ 2/2 ማትሪክስ ወይ 1/1 ማትሪክስ ወይ 3/3 ማትሪክስ ከሆነ ያ ምን ይባላል? ስኩዌር ማትሪክስ ይባላል። ይሄ ማለት ምንድን ነው? ያለው የነምበር ኦፍ ሮውስ እና ነምበር ኦፍ ኮለሙ ምንድን ነው? እኩል ነው ማለት ነው የሚሆነው። ሶ አሁን ይህንን ካለን ስኩዌር ማትሪክስ ከሆነ ከስኩዌር ማትሪክስ አባላቶቹ ውስጥ እነዚህ A11 A22 ANN ያ ማለት 3/3 ከሆነ A11 አለው A22 አለው እንዲሁም A33 አለው። A33 A11 እና A22 እነዚህ ተመሳሳይ የሆነ ነምበር ያላቸው ማለት ነው። እነዚህ አባላቶች ምን ይባላሉ? they are called ዲያጎናል ማትሪክስ ይባላሉ። እና እነዚህ የዲያጎናል ማትሪክሶቹ ድምር ደግሞ ትሬስ ኦፍ ዛት ማትሪክስ ትሬስ ኦፍ A እንላለን ማለት ነው። ይህን በኤግዛምፕል እንየው። እዚህ ጋር የምታዩት ኤ ላይ ያለው 1 2 3 3 -2 -5 7 7 0 አሁን ይሄ ምንድን ነው? ስኩዌር ማትሪክስ ነው። በምን አወቅን? ስንት ሮ አለው? 3 ሮ አለው። ስንት ኮለም አለው? 3 አለው። ስለዚህ 3/3 ማትሪክስ ነው። ኢፍ ኢት ኢዝ 3/3 ማትሪክስ ዲስ ኢዝ ስኩዌር ማትሪክስ፣ ምክንያቱም ነምበር ኦፍ ሮ እና ነምበር ኦፍ ኮለሙ ምንድን ነው? እኩል ነው። ነምበር ኦፍ ሮ እና ነምበር ኦፍ ኮለሙ እኩል ከሆነልን ይሄ ነገር ስኩዌር ማትሪክስ ነው። ከዚህ ውስጥ A11 ማለት ስንት ማነች? 1 A11 ነች። A22 ማለት ደግሞ -2 ነች። A33 ማለት ደግሞ 0 ነች። እነዚህ ከመሃል ላይ የምታያቸው እነዚህ ኤሌመንቶች they are called ዲያጎናል ማትሪክስ ይባላሉ። ኦር ሲምፕሊ they are diagonals ዲያጎናል ተብለው ይጠራሉ ነው እነዚህ ቁጥሮች። የእነዚህ የዲያጎናሎቹ ድምር ደግሞ ትሬስ ኦፍ ዚስ ማትሪክስ ይባላል። ትሬስ ኦፍ ደ ማትሪክስ ትሬስ ኦፍ ኤ ብትጠየቁ ትሬስ ኦፍ ኤ ማለት የእነዚህ የሶስቱ ድምር ነው። የA11 ፕላስ A22 ፕላስ A33 የእነዚህ የሶስቱ ድምር ነው። A11 ስንት ነው? 1 ነው። A22 ደግሞ -2 ነው። A33 ደግሞ 0 ነው። ስለዚህ 1 ሲቀነስ 2 ሲደመር 0 ስንት ነው? -1 ይመጣል ማለት ነው። ስለዚህ ትሬስ ኦፍ ዲስ ማትሪክስ ስትባሉ ምንድነው? ያ ነገር ስኩዌር ማትሪክስ ሆኖ የዲያጎናሎቹ ድምር ነው የሚሆነው። ስኩዌር ማትሪክስ የሚባለው ይሄ ነው። ዲያጎናል ማትሪክስ የሚባለው ደግሞ is a square matrix with all non-diagonal entries are 0። አሁን ተመልከቱት። ዲያጎናል ማትሪክስ የሚባለው የስኩዌር ማትሪክስ ስፔሻል ካይንድ ነው። ምንድነው? ስኩዌር ማትሪክስ ሆኖ ነን ዲያጎናል የሆኑ ኢንተሪዎች በሙሉ 0 ከሆኑ ነው። አሁን እዚህ ጋር እንደምታዩት እዚህ ጋር ቅድም የሰጧችሁ ኤግዛምፕል ይሄ ምንድነው? ስኩዌር ማትሪክስ ነው። ስኩዌር ማትሪክስ ለመባል አንድ ነገር ብቻ ነው ማሟላት ያለበት፣ ነምበር ኦፍ ሮው እና ነምበር ኦፍ ኮለሙ እኩል መሆን ማለት ነው። አሁን ግን ስኩዌር ማትሪክስ ሆኖ ከዚህ ከነን ዲያጎናሎቹ ውጭ ያሉት ቫልዩዎች በሙሉ ምን መሆን አለባቸው? 0 መሆን አለባቸው። ስለዚህ አሁን ለምሳሌ 3/3 ማትሪክስ ልስጣችሁ። 3/3 ማትሪክስ ሆኖ ዲያጎናሎቹ እዚህ ጋር ያያችሁትን ብንወስድ 1 -2 እና 3 እናደርገው። ከዚህ ውጭ ያሉት በሙሉ ምን መሆን አለባቸው ነው? 0 መሆን አለባቸው። ስለዚህ 0 0 0 0 0 0 በቃ ይሄ አሁን ዲስ ኢዝ ዲያጎናል ማትሪክስ። ስኩዌር ማትሪክስ ነው ወይ? አዎ ስኩዌር ማትሪክስ ነው። ነገር ግን ከነዚህ ከዲያጎናሎቹ ውጭ ዲያጎናሎቹ የሚባሉት A11 A22 እና A33 ናቸው። ከዚህ ውጭ ያሉት ኢንተሪዎች በሙሉ ወይም ቫልዩዎቹ በሙሉ ስንት ናቸው? 0 ናቸው። ይሄ ከሆነ ዲያጎናል ማትሪክስ ይባላል ማለት ነው።
ሌላኛው ደግሞ ስኬለር ማትሪክስ ነው። ስኬለር ማትሪክስ ማለት ዲያጎናል ማትሪክስ ኢን ዊች ኦል ደ ዲያጎናል ኢንተሪስ አር ኢኳል። አሁን ደግሞ ስኬለር ማትሪክስ የሚባለው ዲያጎናል ማትሪክስ ሆኖ የዲያጎናል ኢንተሪዎቹ ወይም የዲያጎናሎቹ ቫሊዩ በሙሉ ምን ከሆነ እኩል ከሆነ ማለት ተመሳሳይ ከሆነ ማለት ነው። ስለዚህ አሁን ይህን ኤግዛምፕል እዩት። ይሄ ነገር ዲያጎናል ማትሪክስ ነው ወይ? አዎ። ለምን? ዲያጎናሎቹ ኤ11 ኤ22 እና ኤ33 አሉ አይደለ? ከነዚህ ውጭ ያሉት ቫሊዎች በሙሉ ስንት መሆን አለባቸው? ዜሮ መሆን አለባቸው። ዲያጎናል ማትሪክስ ለመባል ዜሮ ነው ሁሉም እንደምታዩት። ከዛ ግን ደግሞ ይሄ ዲያጎናል ማትሪክስ ከሆነ ስፔሻሊ ስኬለር ማትሪክስ ለመባል የግዴታ እነዚህ ዲያጎናሎቹ በሙሉ ተመሳሳይ የሆነ ቫሊዩ ሊኖራቸው ይገባሉ። ተመሳሳይ የሆነ ቫሊዩ ያላቸው 3 3 3 ሁሉም። ስለዚህ ይሄ ከሆነ ደግሞ ምን ይባላል? ስኬለር ማትሪክስ ይባላል ማለት ነው። ሌላው ደግሞ አይደንቲቲ ማትሪክስ ነው። አይደንቲቲ ማትሪክስ የሚባለው ደግሞ ስኬለር ማትሪክስ ሆኖ ዲያጎናል ኢንተሪዎቹ በሙሉ አንድ ከሆነ ነው። አሁን ቅድም ላይ እኩል ይሁን እንጂ ምንም አይነት ችግር የለብንም ስኬለር ማትሪክስ ለመባል። እኩል ሆኖ ብቻ 3ም ሆነ 4ም ሆነ ኔጌቲቭ ቁጥርም ሆነ ፖዚቲቭ ቁጥርም ሆነ ብቻ ተመሳሳይ ይሁን ነው። ይሄኛው ግን አይደንቲቲ ማትሪክስ የሚባለው ምንድነው? እነዛ ኢንተሪዎቹ በሙሉ ስንት ከሆኑ? አንድ ከሆኑ፣ ዲያጎናሎቹ በሙሉ አንድ ሆነው ከዛ ውጭ ያሉት ቫሊዎች በሙሉ ምን መሆን አለባቸው ነው? ዜሮ መሆን አለባቸው ነው። ነገር ግን ሁሉም እስካሁን ድረስ ባየነው ኤግዛምፕል መሰረት ስኩዌር ማትሪክስ መሆን አለበት። ዊች ሚንስ ነምበር ኦፍ ዲያጎናልስ ነምበር ኦፍ ኮለም እና ነምበር ኦፍ ሮ እኩል መሆን አለበት። 3x3 ማትሪክስ፣ 2x2 ማትሪክስ ኦር 1x1 ማትሪክስ እንደዚህ አይነት መሆን አለበት ማለት ነው። ስኬለር ማትሪክስ ሆኖ ዲያጎናል ኢንተሪዎቹ በሙሉ ተመሳሳይ አንድ ቁጥር ከሆነ ዳት ኢዝ ኮልድ አይደንቲቲ ማትሪክስ ይባላል ነው። ሌላው ደግሞ የመጨረሻው ትራያንጉላር ማትሪክስ የሚባለው ነው። ትራያንጉላር ማትሪክስም ኢዝ ስኩዌር ማትሪክስ ኤንድ ካን ቢ ዋን ኦፍ ደ ቱ ታይፕስ። ስኩዌር ማትሪክስ ሆኖ ሁለት አይነት ትራያንጉላር ማትሪክስ አለ። ሎወር ትራያንጉላር ማትሪክስ ኤንድ አፐር ትራያንጉላር ማትሪክስ የሚባሉ። ሎወር ትራያንጉላር ማትሪክስ ማለት ኦል ኢንተሪስ ኦፍ ኤ አበቭ ደ ሜን ዲያጎናል አር ዜሮ። ይሄ ማለት ምንድነው? አበቭ ደ ሜን ዲያጎናል ያለው ከሜን ዲያጎናሉ በላይ ያለው ኢንተሪዎች በሙሉ ዜሮ ከሆኑ ሎወር ትራያንጉላር ማትሪክስ ይባላል። ተቃራኒ ማለት ነው። እዚህ ጋር ሎወር ብላችሁ እዚህ ጋር አበቭ ነው ለመያዝ እንዲመቻችሁ። አፐር ትሪያንጉላር ማትሪክስ ከተባለ ደግሞ ከሜን ዲያጎናሉ በታች ያሉት ቢሎ ማለት ነው። ከዛ በታች ያሉት በሙሉ ዜሮ ነው ቫሊዋቸው ነው። አሁን እዚህ ጋር እንደምታዩት የዚህ የኤ የማትሪክስ ኤ ሜን ዲያጎናሎቹ 3 ኔጌቲቭ 3 እና 6 ናቸው። አሁን ከሱ በላይ ያሉት በሙሉ ምንድን ናቸው? ዜሮ ናቸው። እንደምታዩት እነዚህ ዜሮ ናቸው ሶስቱ ቁጥሮች። ስለዚህ አበቭ ሜን ዲያጎናል ዜሮ ከሆነ ምን ይባላል? ሎወር ትሪያንጉላር ማትሪክስ ይባላል ማለት ነው። እንደገና ደግሞ ቢን ተመልከቱት። 3 ኔጌቲቭ 3 እና 6 ናቸው አሁንም ሜን ዲያጎናሎቹ። ከሱ በታች ያሉት እነዚህ ሶስት ቁጥሮች ዜሮ ከሆኑ ደግሞ ምን ይባላል? አፐር ትሪያንጉላር ማትሪክስ ይባላል ማለት ነው። ስለዚህ እነዚህ ናቸው የማትሪክስ ታይፖች። በዛሬው ቪዲዮአችን የማትሪክስ ታይፖችን አየን። መጀመሪያ ላይ ማትሪክስ ምንድን ነው የሚለውን ነገር ዲፋይን አደረግን። እንዲሁም ምን አይነት ታይፖች አሉት የሚለውን ነገር አይተናል። በቀጣይ ደግሞ ስለ ኦፕሬሽንስ ኦን ማትሪክሶች ላይ ስለምናካሄዳቸው የማቴማቲካል ኦፕሬሽኖች እናያለን።